ካሌብ ተዋረደ። የሄሉን ልጅ እሱ እንደገደለ መስሩም ከነመረጃው ተናገረ። ሰላም ሰላም! ውድ የተወደዳችሁ የተከበራችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤ ቀርቤያለሁ። እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም እጅግ ከልብ እያመሰገንኩኝ በባለፈው ክፍል ትንሽ ላስታውሳችሁ። ሄሉም ልጇ ወርዶባት እጅግ እያዘነች ነበረ። ሆኖም ካሌብ ሳምሪ ናት ልጅሽን ያስወረደችው መድኃኒት ሰጥቷ ነው በማለት ጥርጣሬ ውስጥ እንድትገባና እሱም የሰጣትን መድኃኒት የሳምሪ ሻንጣ ውስጥ በማስቀመጥ ከዚህ ከተገኘ ሳምሪን እኔም አንቺም አንለቃትም ቅዱሴን በማለት ፈልገው የመድኃኒቱን ወረቀት ካገኙ በኋላ ሳምሪን እንዴት ነው ልጄን የምታስወርጁ? የልጄ ገዳይ አንቺ ነሽ እያለቻት ነበር ክፍሉ የተጠናቀቀው። ሆኖም በይ ተናገር እንጂ ምን ይዘጋሻል? ለምንድን ነው ልጇን የገደልሽው? በማለት ካሌብ እጅግ እየጮኸ ሳምሪ ላይ እየተናገረ ነበር። ሳምሪም እኔ አይደለውም ብላ ደንግጧ ስትናገር ካዳ ይሄ ኬት መጣ? ከአንቺ ክላስ ነው በማለት ሄሉም ስትጮውባት ምንድነው የምሰማው ብሎ ቅዱሴም በፍጹም ሳምሪ እንደዚህ የምታደርግ ልጅ አይደለችም፣ ይሄንንማ አላምንም ብሎ ሲል ይኸው ከክላሷን ያገኘነው እራሷ ናት እያለች ሄሉም ካሌብም ሲጮውባት ነበረ። ቅዱሴ ይሄንን መልስ መልሽልኝ ብሎ ሲጠይቃት መልሱ አንድ ሰው ጋር ነው ያለው፣ ስለዚህ ያ ሰው ራሱ ይመልስ ብላ ትላለች። እሷም እንደዛ በምትልበት ሰዓት ቅዱሴ ምን እያልሽን ያለሽው ምንድን ነው ብሎ ሲል ካሌብም ምንድን ነው የምትይው ብሎ ሲላት እንዴት ሽምጥጥ አድርገህ ትክዳለህ? የትዬ ልጅ የገደልከው አንተ ነህ በማለት ትናገረዋለች። ምን እያልሽ ነው ብሎ ሰውነቱ እየተንቀጠቀጠ እኔ በፍጹም እንደዚህ ያላደረኩም ጭራሽ ብለሽ የራስሽን ጥፋት ሰው ላይ ታላክኪያለሽ በማለት ሄሉም እጅግ ትቆጣታለች። እሷም ብትቆጣትም ሳሰማቸው አይ እኔ አይደለውም ይሄ በቂ መርዝ እሱ ጋር ነው በማለት መርዙንም የሰጠሃትን ኩባያውን ሳጥብ ሰላልማማ አይቼዋለሁ ብላ ትላለች። ስትለውም ቅጀት ነዋ ራስሽ ያደረግሽውን ነው ይኸው በሸይ መርዘሽ ነው ልጁን ያስወረድሽው በማለት አሁንም ይጮውባታል። እሷም ስልክ እያወራ ለመስሩም ያለውን ነገር ሲነግረው ሰምታ ነበረ። እሱም በቃ አሁን ሄሉንና ቅዱሴን ያስተሳሰራቸውን አቋርጫለሁ። እሱም ሊጣሉ ጫፍ ላይ ነበሩ። ልጁም አሁን አውርጃለሁ ብሎ ያለውን ነገር ለመስሩም ሲነግረው እሷ ገጠመኝ በር ስር ሆኗ እያዳመጠች ነበረ። ያንንም ካዳመጠች በኋላ እሱ በተኛበት ክላሱ ትገባና የመስሩን ስልክ ቁጥር ትወስዳለች። ከወሰደችም በኋላ እሱ አላያትም ነበር። ልክ እንደወሰደች ለመስሩም ትደውላለች። ደውላም ሳምሪ ይባላለሁ አታቀኝም ብላ ያለውን ነገር ታወራዋለች። እሷም ያለውን ነገር ስታወራው እሱም ጸጸት ስላደረበት እንዴት ነው ልጁን የሚገለው ብሎ ጸጸት ስላደረበት እንገናኝና እናወራለን በማለት ያወራሉ። እነሱም ካወሩ በኋላ ሁሉንም ነገር መጥቶ ቤት እንደሚናገር ለሳምሪ ይነግራታል። ሳምሪም እሺ በማለት ከመስሩም ጋር ትስማማለች። ካሌብም ይሄንን ነገር የማያውቀው እንዴት ነው ጨካኝና አውሬ ሆነሽ ልጃቸውን መርዘሽ የገደልሽው በማለትም እየጮውባት ሳለ ሁሉንም ነገር ሳምሪ ለቅዱሴ ትነግራለች። ለቅዱሴም በምትነግርበት ሰዓት በፍጹም እኔ ይሄንን ነገር አላደረኩም በማለት አሁንም ይሸመድድና ምን እያልሽ ነው ያለሽው ብሎ እሷ የምትለውን አትመናት ይለዋል።
ሄሉም እሷ የምትለውን እሷ አውቃ ለማምለጥ ሰው ላይ እያሳበበች ነው በማለት እያሏት እያለ ከዛም በስተቀረ አንድ ሰው አለ ሁሉንም ነገር የሚናገር። ስለዚህ ያኔ ማን እውነተኛ እንደሆነ ታያላችሁ በማለት ትላለች። መስሩንም ደውላ ቤት እንዲመጣ ካደረገችው በኋላ እሱም ሲያየው እጅግ ይደነግጣል። መስሩም ምን ልትሆን እዚህ መጣ? ምን ልታደርግ ነው? ምን አስበህ ነው ብሎ ሲለውም ምንም አላሰብኩም ህሌናዬ እምቢ አለኝ ይለዋል። እሱም ስልክ የደወለለታ ይሄንን ነገር ሄሉ ብሰማ ወይን ቅዱሴ ቢሰማ እገልሃለሁ፣ ምተው እንዳይመስል አንድ ሰው ካንተ እንዳይሰማ እኔ ጓደኛዬ ስለሆንክ የማደርጋቸውን ነገር ሁሉ እንዲቀለኝ ላንተ ነግረሃለሁ እንጂ ብትነግር እገልሃለሁ ብሎትም ማስጠንቀቂያም ሰጥቶት ነበረ። ስለዚህ ምን ልትሆን የመጣኸው ብሎ ይለዋል። እሱም እንዴ ምንድን ነው እሱ እያለ ቅዱሴ በሉ እንጂ ተናገሩ ምንድን ነው እያሉ ሁሉም ቆሞ ይጠብቀዋል። ይኸው የካሌብን ጉድ ሁሉንም ነገር ዘርዝሮ የሚነግራችሁ አንደኛው ሰው ይሄ ብቻ ነው። ይሄ ማለት የካሌብ ጓደኛ ነው። ስለዚህ ሁሉንም ነገር ልጅሽን እንደገደለ ይናገራል በማለት ሳምሪ ትናገራለች። በል ተናገር እንጂ ለምንድን ነው እንደዚህ የምታደርጉት? በማለትም ሲከራከሩ መስሮም እኔ ህሌናዬ እምቢ ብሎኛል ግን በመጀመሪያ ይቅርታ ጠይቃችኋለሁ። አስቀድሜ በብዙ ነገር ብነግርሽ ልጅሽን ላተርፍ እችል ነበረ። ሆኖም ስላልነገርኩሽ በጣም ይቅርታ ብሎ ይጠይቃታል። እሷም በል ተናገር እንጂ እየጠበቅን ነው ብላ ስትለው እናገራለሁ ግን ይቅርታ አድርጉልኝ በማለት ይጠይቃቸዋል። ሳምሪም ይኸው እንደውም ከነ መረጃው ትሰማላችሁ ብላ ትላለች። መንሱር ካሌብን ሲያወራ የቀዳውን ሪከርድ እንዳለ ያወጣና እራሱ ካሌብ ያለውን ሁሉ እነ ቅዱሴ ይሰማሉ። እነ ቅዱሴም ከሰሙ በኋላ ቅዱሴ አለቀውም እገለዋለሁ ብሎ እየደበደበው በግድ ያገላግሉታል። እሱም ከዛ ቤት ይወጣል። ሆኖም ሄሉንም አባብሏት አንቺ ምንም ያደረግሽው ነገር የለም ብሎ ይላታል። ከመጀመሪያ ጀምሮ ሊተወኝ አልቻለም። መጀመሪያ እንደዛ ሲያሰቃየ ነበር፣ አሁንም ደግሞ በህይወቴ መጥቶ እንዴት እንደዚህ ያደርገኛል ብላ ስትለውም መጀመሪያ እጁ ላይ እያለሽ አልታየሽውም ነበረ። ስለዚህ ከወጣሽና በሌላ ሰው እጅ በኋላ ከገባሽ ታይተሽው ነው እንደዚህ የሚያደርገው። እውነቱን ነው። እንዳንቺ ቆንጆ ከየት ያገኛል? ለዛ ቆንጅዬ ስለሆንሽ ነው ብሎም ሲዘፍንላትም ነበረ። አይ ቅዱሴ እኔ ምን አደረግኩልህ? ልጅህን አሳጣው በማለት እያወሩ እያለ እሱም አይዞሽ ብዙ ልጆችን መውለድ እንችላለን፣ አንቺ ስስቂ ብቻ ነው የሚያምርብሽ እያለም እያጽናናትም ነበረ። ሳምሪንም ብዙ ጊዜ የእኛን ትዳር ከአደጋ ጠብቀሽልናል፣ በጣም አመሰግናለሁ ብለው ሳምሪን ያመሰግናታል። ሳምሪም ጋሼ ምንም ችግር የለውም እኔ ምን አደረግኩላችሁ ብላ ትላለች። ትዳራችን ከመፍረስ ብዙ ጊዜ ታግተሽልናል፣ ስለዚህ የምትፈልጊውን ነገር ጠይቂኝ ብሎ ይላታል። እሷም እኔም አንድ ነገር ነው ከእናንተ የምፈልገው ብላ ትለዋለች። ምንም ነገር ጠይቂኝ እኔ ላንቺ ምንም ነገር አደርጋለሁ በማለት ቅዱሴም ቃል ይገባላታል። እኔ የምፈልገው የእናንተ የመጀመሪያው ፍቅር ተመልሶ እየሳቃችሁና እየተደሰታችሁ እንድትኖሩ ብቻ ነው የምፈልገውም በማለት ትመልስለታለች። እሱም ይሄን ከሆነ ችግር የለውም በማለት እንግዲህ ፍቅራቸውን እንደ መጀመሪያ እንዲመልሱ ቃል ታስገባዋለች። ሆኖም ሳምሪ ግን በጣም ቅዱሴን ትወደዋለች ባትናገርም። ቅዱሴም ሳምሪን ይዞ
ሄሉን ይዞ ሳሎን ላይ ወጥቶ እየሳቁና እየተጨዋወቱ እውነት እንደዚህ የምትወደኝ አይመስለኝም ነበር እያለች እህትየዋ ተደውሎላት ነበረ። ቅዱሴ ያለውን ነገር ልጁም እንደወረደ ስለነገራት እህቷ ወደ እሷ ቤት ትመጣለች። ስትመጣም እሷም በደስታ እንዴት ሳውቀሽ መጣሽ ብላ ሰላም ካለቻትም በኋላ ቅዱሴ እኔ ነኝ ደውዬ የጠራዋት ብሎ ይላል። እሷም እጅግ ደስ ይላትና እንኳን መጣሽልኝ የእናቴ ልጅ እያለች እያቀፈቻት በይ ቡና ምናምን አፈላለውኝ ቁጭ በሉና እዚህ ጋር ተጫወቱ በማለት ወደ ኩሽና ትገባለች። እንግዲህ እዚህ ጋር አሁን ካሌብ ያሰበው ሁሉ ፈርሶበታል። መጀመሪያ እነሱን አጣልቶ ትዳሩ ከተፋታ በኋላ ሄሉን አግብቶ ሄሉ ከቅዱሴ የምትወስደውን ንብረት እንዳለ ከወሰደ በኋላ ሄሉን ጎዳና አውጥቶ እንደሚጥላትም ለመስሎንም ተናግሮ ነበረ። ይሄ ነገር ሁሉ አሁን ላይ ፈርሶበታል። እንግዲህ ሌላ ምን አይነት እቅድ እንደሚያመጣ ግምታችሁን ኮሜንት ላይ እንድታስቀምጡ በትህትና ጠየኳችሁ። ሄሉም እህቷ ከመጣች በኋላ ወደ ኩሽና ገብታ ለእህቷ ምግብ ልትሰራ ስትልም ቅዱሴ አረ ተይና ነይና እህትሽን አጫውቻት ተጫወቱ ሳምሪ ትሰራለች ቢላትም አይ እኔ ሰራለሁኝ ብላ ትላለች። ሳምሪንም አየት አደረገቻትና ሳምሪዬ በጣም ይቅርታ ለእኔ መልካም እያሰብሽ እኔ ግን ክፉን ነገር እያደረግኩብሽ ነበረ ይቅርታ አድርጊልኝ በማለት ሳምሪን ይቅርታ ጠይቃታለች። እትዬ እኔ ምን አደረግኩላችሁ? ምንም ያረግኩት ነገር የለም ይቅርታ አድርጌልሻለሁ ብላ ትላታለች። እናንተ ብቻ ደስተኛ ሆኑ፣ እኔ የእናንተን ደስታ ነው የምፈልገውም በማለት ይቅርታም ካደረገችላት በኋላ ሳምሪም እስቲ አንድ ነገር ልጠይቅሽ፣ ይሄ ሁሉ ነገር የምታቂ ከሆነ ልጁም የቅዱሴ እንዳልሆነ ታውቂያለሽ ማለት ነው? ከካሌብ እንዳረገዝኩኝ ታውቂያለሽ ማለት ነው ወይ ብላ ስትጠይቃት በር ተከፈተ። ሄሉም እጅግ ደነገጠች። ሳምሪም ይሄንን ነገር ታውቃለች ወይስ አታውቅም የሚለው ክፍሉ በዚህ ተጠናቋል። ውድ የተወደዳችሁና የተከበራችሁ ቤተሰቦቼ እንግዲህ ግምታችሁን ኮሜንት ላይ እያስቀመጣችሁ ሳምሪ የካሌብ ልጅ እንደሆነስ ታውቃለች ወይስ ሄሉ ስትነግራት ትደነግጥ ይሆን? በሩንስ እየከፈተው ሰው ሰምቶ ይሆን ወይ ከካሌብ እንደተረገዘ የሚለውን እንግዲህ ሁላችሁም ኮሜንት ላይ እንድታስቀምጡ በአክብሮት ጠየኳችሁ። ስለነበረን ቆይታ ከልብ እያመሰገንኩኝ በድጋሜ በአዲስ ቪዲዮ እስክንገናኝ ድረስ ሁላችንም የእግዚአብሔር ጥበቃና ምሕረት ይብዛለን እያልኩኝ ከወዲሁ እለያያችኋለሁ። በትዕግስት ሁል ጊዜም ስለምትከታተሉኝና ስለምታበረታቱኝ ሁሉ ከልብ አመሰግናለሁ። ውድ ቤተሰቦቼ መልካም ቆይታ ይሁንላችሁ።